ብዙ ትላልቅ ስራዎች ሰርተናል። ኢቨንቶች፣ አዋርዶች ሰርቻለሁ። በዚህ አጋጣሚ አመሰግናለሁ ኤቢኤስ ስላደረስከኝ። በጣም ለሱ ብቻ ሳይሆን ነይ 17 ዙር ማሰልጠና አስበሽዋል? በጣም ሰላም እንደናችሁ ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ደግሞ በሀገራችን በዲኮር ስራ ግንባር ቀደም የሆነው ዲጄ ኤቢ እና ዲኮር እንግዲህ ዛሬ በዲኮር ስራ ያሰለጠናቸውን ተማሪዎች የሚያስመርቅበት ቀን ነው። ፕሮግራሙ ምን ይመስላል የሚለውን ወደ ውስጥ ገብተን የምናየው ይሆናል። አብራችን ቆዩ። ለሰውስን አውቀዋለሁ ግን በጣም ተጨናነቀ ግርግር ውስጥ ነው ያየሁትና አሁን ደግሞ እንደዚህ አምሮ ሳይው በዲኮር ባለሙያው በእጄ ነው ብሎ አሳምሮታል። በደምብ በእጄ ነው ብሎ እኮ ስስት የለበት ምን ጫጭሶታል። በጣም ደስ ይላል። ኤቢኤስ ስላገኘው ደስ ብሎኛል። እኔም በጣም ደስ ብሎኛል ፍሬ ስለመጣሽ። እንኳን ደስ አለ። እንኳን አብሮ ደስ አለ። አርቲስት ቲቪ እጅግ አድርጌ ማመስገን እፈልጋለሁ መጀመሪያ እና እንዳየሽው ግን በቃ ከጊዜ ጊዜ ከፍ እያለ መጥቷል። ያ የሚያሳየው የእኛንም የስራ ውጤቶች ከፍ እያሉ መምጣታቸው ነው። ያው ዲጄ ኤቢ እና ዲኮር ለስልጠና የሚያደርሰውን ነገር አለው እንዴት ነው አቅሙን የሚለውን ለማሳየትም ስለምንፈልግ ነው እኛም ነገሮቻችንን ወደዚህ ለማሳየት ዲስፕሌይ ለማድረግ እዚህ ይዘን የመጣው። እንግዶቼ አክብራችሁኝ ስለመጣችሁ እጅግ አድርጌ አመሰግናለሁ። ተመራቂ ተማሪዎች እኛን መርጣችሁ እኛ ጋር ስለተማራችሁ የዲጄ ኤቢ እና ዲኮር ሰልጣኝ ስለሆናችሁ እኛም እንኮራባችኋለን። እንኳን ደስ አላችሁ። ኮንግራቹሌሽን ማለት እፈልጋለሁ። የምንወደው የምናከብረው ተወዳጁ አርቲስት ሰርሽ እዚህ ከመካከላችን ይገኛል። ሰርሽ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ከነ ባለቤቱ እጅግ አድርጌ አመሰግናለሁ። ሚስተር ጆቫኒ የጣሊያን በኢትዮጵያ የጣሊያን ኤምባሲ ፕሬስ ሴክሬታሪ ቴንክ ዩ ሶ ማች ቴንክ ዩ ፎር ካሚንግ። እንዲሁም ደግሞ ውድ ጓደኞቼ፣ ቤተሰቦቼ ሁላችሁም ስለተገኛችሁ ስለመጣችሁ ከልብ አድርጌ አመሰግናለሁ። በዚህ በዲጄ ኤቢ እና ዲኮር እንግዲህ የዲኮር ስልጠና ተቋማችን በትንሹ ተጀምሮ ዛሬ ላይ ደርሷል። 17 ዙሮችን አስተምረናል ማለት ነው። ዘንድሮ ከ12ኛ እስከ 17ኛ ድረስ ያሉትን የምናስመርቅ ነው የሚሆነው ማለት ነው። ዲጄ ኤቢ እና ዲኮር እንግዲህ በጣም ረዥም ታሪክ ስለሚሆንባቸው እንዳላራዝመው ኦልሞስት የ19 ዓመት ታሪክ ያለው ካምፓኒ ነው በዲጄነት። ከዛም ባለፈ ከዛ በፊት ደግሞ በተወዛዋዥነት የተጀመረ ከዛ ግን ወደ ዲጄነት የገባ ከዲጄነቱ ቀጥሎ ደግሞ ወደ ዲኮሩ የመጣ ዲኮሩ ደግሞ አድጎ ለሰዎች ስልጠናን ወደ መስጠት ያደገ ነው። በሙያው አርኪቴክት ነኝ እኔ። ትንሽ እይታዬን ለመቀየር እይታዬን ነገሮችን ለማስተካከል እንድችል ያገዘኝ ሙያ ነው ብዬ አስባለሁ። አርኪቴክቸር መማሬ በዲዛይን ጉዳይ ላይ፣ በከለር አመራረጦች ላይ፣ በእቃ አመራረጦች ላይ በተወሰነ መንገድ ትንሽ ጥሩ አይን እንዲኖረኝ አድርጓል ብዬ አስባለሁ። በዲኮርስ ምን ያህል ጊዜ ቆየ? ዲኮር ኦልሞስት አሁን 9ኛ ዓመታችን ነው ዲኮሩን ከጀመረ። እንዳልኩሽ አጠቃላይ ካምፓኒው 19 ዓመት አካባቢ ሆነው ከዚህ ውስጥ ግን 9ኙን ዓመት ዲኮር የሰራንበት ነው። ዲጄ ኤቢ እና ዲኮር ወደ ማስተማር ውስጥ የገባበት ጊዜ መቼ ነበረ? ዲጄ ኤቢ እና ዲኮር ኦልሞስት አሁን 3ኛ ዓመት ነው እንዳልኩሽ ስናስመርቅ፣ ግን ትምህርቱን ስንሰጥ 4 ዓመት ኦልሞስት ሆኖናል። 1 ዓመት ቀድመን እያስተማርን ነው የምናስመርቀው። ዘንድሮ ለምሳሌ ያስመረቅ ነው የ2017 ተማሪዎችን በ2017 ዓመት ውስጥ የተማሩትን ሰብሰብ አድርገን ነው ዓመት ላይ የምናስመርቀው። ትሬኒንጉ የ1 ወር ከ15 ቀን ትሬኒንግ ነው። በየዙር 1 ወር ከ15 ቀን 1 ወር ከ15 ቀን እየተማሩ ሰብስበን ነው 5-6 ዙሮችን በጋራ አንድ ላይ የምናስመርቀው። በዚህ በዲጄ ኤቢ የዲኮር ማሰልጠኛ ተቋም እንግዲህ ስልጠናው ያካተተው መሰረታዊ ነገር በርካታ ነው። ከነዚህ መካከል መሰረታዊ የዲዛይን ጽንሰ ሐሳብ ስልጠና በአርክቴክቶች የታገዘ ሲሆን ይህም አንድ የዲኮር ባለሙያ ሰልጥኖ ሲጨርስ ለየትኛውም ቦታ የሚሆን የዲኮር መሰረታዊ ንድፍ ስራ ጽንሰ ሐሳብን ቤዚክ ዲዛይን ቲዮሪን በቅድሚያ እንዲያውቅና ስለ ከለር አገባብ ቅርጾች፣ የመብራት አጠቃቀም፣ የዲኮር እቃዎችን ምርት፣ ዲኮሬሽን፣ ማቴሪያል ማኒፋክቸሪንግ ማወቅ ያስችለዋል። በተጨማሪም የመድረክ ዲኮር ስልጠና
በተለያየ መልኩ ለሰርግና ለተለያዩ ዝግጅቶች ኢቨንቶች እንዴት እንደሆነ በቅጡ ያስተምራል። ዘንድሮ እንግዲህ ዲጄቢ እና ዲኮር ማሰልጠኛ ተቋም በሁለት ተከታታይ ዓመት ያሰለጠናቸውን 11 ዙር ሰልጣኞች ለፍሬ ማብቃቱ ይታወቃል። ቀደም ሲል ዘንድሮ በ2018 ደግሞ በ6 ዙር ያሰለጠናቸውን 161 ተማሪዎች በዚህ በግላስ ሃውስ ያስመርቃል ማለት ነው። ቀደም ሲል በኢንተር ሌክዠሪ እንዲሁም በሸራተን አዲስ ምርቃቱን አድርጓል። አሁን ደግሞ በዚህ በሚያምር ስፍራ በቆንጆ ሁኔታ እያስመረቀ ይገኛል። ቦስኮ ችልድረን ይባላል የነሱ እና የሚሰሩት እዚህ ህፃናትና ሴቶች ላይ ነው። እኛ ጋር የተወሰኑ ተማሪዎችን አምጥተው አስተምረዋል። ከኔ ጋር እንኳን ረዘም ያለ ቆይታ ያለን ጓደኝነት ነበረን። ዲጄ ነው እሱም እና ከጣሊያን የመጣው የሮፍናን በጣም አድናቂ ነኝ ብሎን ስለነበረ የዛሬ 8 ዓመት አካባቢ ከሮፊ ጋር ምሳ አብረን በልተን ነበርና ያንን አሁን እየጠቀሰ ያለው በመናደርገው ነገር ሁሉ እገዛ ያደርጉልን ነበረ ለኛም እኛም ደግሞ አሁንም ከጎናቸው ነን ነው የምንለው። ግን ብትችሉ ያሉት ጎብኙልን ነው። ቦስኮ ያው የደን ቦስኮ ግቢ ታውቁታላችሁ። ሁላችንም ኃላፊነታችንን በዛ ብንወጣ መልካም ነው። ቴንክ ዩ አንድሬ። እንግዲህ እንደዚህ አይነት የአጫጭር የዲኮር ስልጠናዎች መሰጠታቸው ለዚህ ኢንዱስትሪ ምን የተለየ ጥቅም አለው ብለህ ታምናለህ? አንደኛ በእውቀት እንዲሰራ ያደርጋል። ፕላስ ደግሞ የተራዘመ ነገር ይቀንሳል። ምክንያቱም አሁን እንደምትመለከቱት እንደዚህ አጫጭር የሆኑ ስልጠናዎች ብዙ ቦታ ላይ ለልጆች ለወጣቶች ስራ እየፈጠረ ነው። ኖት ኦንሊ ለወጣቶች ለትልልቆቹ ስራ እየፈጠረ ኑሯቸውን ምናምን እየደገፈ እያስተዳደረ ይገኛል። አንዳንዱ ደግሞ ከፍ ካለ ደግሞ ከፍ ነው ትጋትም ጉዳይ ተጨምሮበት እና እንደዚህ አይነት ነገሮች በጣም አሪፍ ናቸው። ምልሽ 5-6 ዓመት የምትቆይበት አይደለም። በአጭር ጊዜ ውስጥ ኢንተረስቱ ካለሽ ቶሎ ደግሞ የመያዝ ነገር አለ። የራስሽን ነገር ጨምረሽበት ከፍ እያልሽ የምትሄጂበት ነውና እንደዚህ አይነት ነገር መለመድ አለባቸው። እውነት ለመናገር በየዓመቱ አዳዲስ ትምህርት እማራለሁ። ከተማርኳቸው ከ10 ትምህርቶች ዘርፎች በላይ 5ቶቹ ሰርቼባቸዋለሁ። ከዚህ መሀል ግን የዲኮር ሳስብ ብዙ አየሁ ሰርች አረግኩኝ። ኤቢ መረጥኩኝ። ዲጄ ኤቢ እና ዲኮር እንደመረጥኩት ልክ ሄጄ ያገኘሁት ገና የመጀመሪያ ቀን ስገባ ጀምሮ በጣም ደስ የሚል ከአቀባበል ጀምሮ በተለይ የመጀመሪያ 3 ቀን የሚሰጠው ትምህርት፣ ከዛ ቀጥሎ ደግሞ የሙያው ትምህርት ላይ ስንገባ የተሰጠኝ ትምህርቶች እኔ የሚዋዝ አይደለሁም። ከስፒል አገባቡ ጀምሬ ነው በደንብ ያየሁት። እያንዳንዱ ቀርጽ ነበረ። ለመጨረስ 1 ሳምንት ሲቀረን በድፍረት ጨረታ ከጓደኛዬ ፍቃድ ወሰድኩኝና ጨረታ ከጓደኞቼ ጋር ሆኜ ተጫረትኩኝ፣ አሸነፍኩኝ። የመጀመሪያ ስራዬ ሚሊኒየም አዳራሽ ነበረ። በጣም ሚሊኒየም አዳራሽ ያሸነፍነውም ለ1 ዓመት ነበረ። በዚህ አጋጣሚ ሄሉዬ፣ ጸግዬ በጣም አመሰግናቸዋለሁ አብረኝ ስለሰሩ። አሁን አልተገኙም በመሀላችን እና ኤቢ ዲጄ ኤቢ እኔ የእውነት ቤቴ ነበረ ለኔ። በቃ በእውነት በቃ እስኪሄድ ትምህርት ቤቱ እስክደርስ የነበረኝ ጉጉት በጣም እንትን ነበረና ሳልጨርስ ሰራን ስራ። እያንዳንዱ ያግዘን ነበረ፣ ያሳየን ያሳውቅን ነበረና ከፈትኩኝ። የመጀመሪያው ገና አሁን መመረቃችን ነው፣ ግን ሰራው የተወሰነ ድጋሚ ብራንች ከፈትኩኝ። 2 ብራንች አለኝ ማለት ነው። ብዙ ትላልቅ ስራዎች ሰርተናል። ኢቨንቶች፣ አዋርዶች ሰርቻለሁ። በዚህ አጋጣሚ አመሰግናለሁ ኤቢለት ስላደረስከኝ አመሰግናለሁ። ስሜ ወይንሸት ደረጀ ይባላለኝ። የራሴ ስቱዲዮ አለኝ፣ ኢትዮ ብራይት ይባላል። በተጨማሪ ደግሞ ዲኮር በራሴ እሰራለሁኝ።
ኤቢ ዲኮር በመምጣቴ ደግሞ በጣም ደስተኛ ነኝ። ስንተኛ ዙር ተማሪ ነሽ? 17ኛ። እሺ እንዴት ነበር ክላስ አሰጣጡ? ትምህርቱ እንዴት ያገኘሽው? በጣም ደስ ይላል። በጣም ግልጽና ደስ የሚል ነው። ዲጄ ኤቢ ራሱ እንዴት መስራት እንዳለብኝ፣ እንዴት ወደ ቢዝነስ መግባት እንዳለብኝ፣ እንዴት አዋጭነቱ እንደሆነ ፕላስ ደግሞ ስፔሻሊ ኢንተረስትድ ሆኜ ስለምሰራ በጣም ደስተኛ ነኝ። እንደው ኤቢ ምን አይነት አስተማሪ ነው ጠቅላላ አድርገሽ? በጣም ስማርት ነው። በጣም ደስ የሚል ነው። ወጣትም ከመሆኑ አንፃር በቃ የገባው ነው በሚገባ መልክ ነው የሚያስረዳው። ደስተኛ ነኝ። ኤርሚያስ እባላለሁ። ኤርሚያስ ለገሰ። ስንተኛ ዙር ተማሪ ነህ? 16ኛ ዙር። እንዴት ነበር ትምህርት አሰጣጡ? ከጠበቅኩት በላይ ነው። ቆንጆ ጊዜ ነበር የነበረ። ያው እኔ በፊትም ሰራ ነበር በልምድ በልምድ ያለኝን በእውቀት ለማሻሻልና የተሻለ ስራ ለመስራት ነው እንትን ያደረኩት። ቆንጆ ልምድ ነበር። በተግባርም በቲዮሪም የነበረው ነገር ቆንጆ ነው የነበረው። ይበልጥ ደግሞ አሁን በእንትን ደረጃ በስራ ደረጃ አፓረንት በምንወጣው ልምምድና ስራ ላይ ጥሩ የተሻለ ነገር እናገኛለን ብለን አስበናል። አሁንም እያገኘን ያለነው ጥሩ ቆይታ ነው የነበረ። ስለዚህ አንተ ልምዱ ትንሽ ነበረና በእውቀት ነው ያገዝከው። ወደፊት ምን እንጠብቅ ካንተ? እንግዲህ አሁን ድሮ በልምድ ነበረ፣ አሁን ደግሞ የተሻለ በቴክኖሎጂ በደንብ እየተሻሻለ ነው የመጣውና ይሄም አንዱ ማሳያ ነው። ስለዚህ የተሻለ ሰራለሁ፣ የተሻለ ነገር አበረክታለሁ ብዬ አስባለሁ። ኤቢ ምን አይነት አስተማሪ ነው? ቆንጆ ተግባቢ፣ ሰዎችን እያጫወተ በእውቀት የሚያንጽ የተሻለ ከሱ በተሻለ መንገድ እኛ እንድንሰራ የሚያበረታታ ጥሩ መምህር፣ ጥሩ ጓደኛ፣ ጥሩ ወንድም። ኤቢ የዲጄና የዲኮር ማሰልጠኛ ተቋም በተቋም ውስጥ የሚሰሩ አስተዋጽኦ ላደረጉ ሙያተኞች የምስክር ወረቀት እንሰጥና ቀጥታ ወደ ራቱ ነው የምንሄደው ማለት ነው። መንግስቱ ጨሜሳ። መንጌ እንግዲህ ያው የተማሪዎቹ አንዱ አስተማሪም ነው፣ የኔም ደግሞ ቀኝ እጅ ነው። እጅግ አድርጌ አመሰግናለሁ። አስተማሪዎች በተማሪ እንዲህ ሲወደዱ በራሱ በጣም ደስ ይላል። ትህትና ወርቁ የዲጄ ኤቢ ዲኮር ማሰልጠኛ ተቋም ዋና ቀኝ እጅ ናት። እባካችሁ ሞራል ስጡልን። እንደው በዚህ ኢንዱስትሪ ላይ እንደ ችግር የምታነሳው ነገር አለ? ቻሌንጅ የሆነባችሁ ነገር? አዎ እንደምታዩ እንግዲህ አብዛኛው የዲኮሬሽን ስራ ላይ ያሉት ኢኩፕመንቶች ኢምፖርትድ ናቸው። ሀገር ውስጥ የማምረት ነገሮች ቢጀመሩ የሚል ነገር ነው። ለዛም እኛም የጀመርነው መንገዶች አሉ። እግዚአብሔር ከፈቀደልን በእኛው የሚሳካ ይሆናል። ካልሆነ ግን ሌሎች ሴክተሮችም ሀገሪቱ ውስጥ እንዲመረት ማድረግ የሚችሉበት፣ ካልሆነም ግን የሚመለከተው የመንግስትም የተለያዩ ሴክተሮች እገዛ ማድረግ ቢችሉ። ምክንያቱም ኢቨንቱ ላይ ብዙ ሰው ነው እየተሳተፈ ያለው። እኛ ጋር እንግዲህ አሁን በዚች አንድ አመት ውስጥ 160 ምናምን ተማሪ ተማረ። እንግዲህ አስቢው ወጥቶ ደግሞ በስሩ ስንት ሰው ይቀጥራል? እኛ ጋር ብቻ ኦልሞስት ከ40 ከ50 ሰራተኛ በላይ አለ። አንዱ ሰው ወጥቶ እንግዲህ ያን ያህል ሰው ከያዘ ትልቅ ፕሮጀክት ነው፣ ትልቅ ነገር ነው ማለት ነው። ስለዚህ ያንን በምን መንገድ መተጋገዝ እንዳለብን የመንግስት አካሎችም የሚመለከተውም አካል ይህን ቢያስብበት መልካም ነው ያስብ። ጥሩ እንግዲህ በዚህ አጫጭር ስልጠና ውስጥ ብዙ ወጣቶች አሉ የሚሳተፉና እንደው ለኢንዱስትሪው እንደዚህ አይነት አጫጭር ስልጠና ምን የተለየ ጥቅም አለው ብለህ ታስባለህ? አዎ በጣም ትልቅ እንትን አለው። ላይክ አሁን የትምህርት ስርዓት ላይ ያው ሰዎች ትንሽ አካዳሚክስ ነገሮች ላይ መሰላቸት ነገሮች ይታያሉ። የሙያ ነገር እየተወደደ ያለበት ነገር አለ። ሲቀጥል አጭር ነው ኮርሱ። በዚህ ረገድ ላይ ብዙ የስራ እድሎችን የመፍጠር ነገር አለው። በየቤታችን ስንት ኢቨንት አለ፣ ስንት ልደት አለ፣ ስንት አይነት ዝግጅቶች አሉ። ትንሽ ከምታያቸው እንኳን ብዙ ማድረግ የምንችላቸው አሉ። እሱ ብቻ አይደለም ግን ክሬቲቭ እንድንሆን ፈጠራን እንዲኖረን የሚያደርገን በጣም ብዙ ነገር አለ። ያንን እንዳየሽውም ደግሞ ብዙ ተቋማት ይህን ስለተረዱ ትልልቅ የሚባሉ የበጎ አድራጎት እነ ኬር ኢትዮጵያ፣ የማስ ችልድረን እንዲሁም ደግሞ ስለ እናት በጎ አድራጎት መቄዶኒያን ጨምሮ የተለያዩ ተቋማት እኛ ጋር ሰዎቻቸውን እየላኩ እያሰለጠኑ ይገኛሉ። ያ ማለት በዚህ አጭር ኮርስ ብዙ ነገር አለ። መቄዶኒያ ውስጥ ለምሳሌ ትልቅ አዳራሽ አለ። ያን አዳራሽ ሲጠቀሙ ብዙ ሰው እየሄደ ዲኮር ያሰራል ነው። እዛ ውስጥ የሰለጠነ ሰው ሲኖር ያንን ነገር እንደ ቢዝነስ ይቀየራል ማለት ነው። በብዙ መንገድ መጠቀም የሚችሉበት ይሆናል። ናርዶስ አህመድ፣ አትናሲያ ንጋቱ፣ በርሄ ካሱ የዲጄ ኤቢ ዲኮር ማሰልጠኛ ተቋም ዋና ማናጀር ነው። ለማናጀር ሞራል የለም እንዴ? ማኔጅመንቱ እኮ ነው በጣም ወሳኝ።
ስሜ ሚዛን ብርሃኔ ይባላል። ስንተኛ ዙር ተማሪ ነሽ? 14ኛ ዙር ተማሪ ነኝ። እንዴት ነበር ክላስ የትምህርት አሰጣጡ? የትምህርት አሰጣጡ እጅግ በጣም ደስ የሚል ነው። ትምህርት ውስጥ ሆነሽ እንደ ስራ እንደምትሰሪ እየተሰማሽ ነው የምትማሪው። ኢንተረስቲንግ ሆነሽ ነው የምትማሪው። ኤቢ እጅግ በጣም ደስ የሚል ከትምህርቱን ባሻገር እንደ ቤተሰብ እንደ ወንድም ሆኖ የሚያግዝሽ ስራ ላይም ስንሆን እንዴት ሆነ ብለን ስንጠይቀው እንደራሱ ስራ የሚያግዘን ጥሩ አስተማሪ ነው። በዚህ አጋጣሚ በጣም ላመሰግነው ፈልጋለሁ። አበበች መሀሪ ይባላል። ቅድም መድረክ ላይ እንግዲህ ከመማር አልፎ አንቺ ወደ ስራ ውስጥ በደንብ እንደገባሽ እየተናገርሽ ነበርና ስንተኛ ዙር ተማሪ ነሽ? የ13ኛ ዙር። እንዴት ነበር ክላስ አሰጣጡ? በጣም ከጠበቅኩት በላይ መጀመሪያ ቀን ጀምሮ ነው ተናግሬያለሁ። በጣም ከጠበቅኩት በላይ ነበረ። ከክላስ አሰጣጡ ከዛ ካለው ማቴሪያል ለትምህርት የሆኑ ማቴሪያሎች በጣም የተለዩ ልዩ በጣም ለኔ ያገዘኝ ምኞቴ እንድሳካ ያደረገኝ። ናትናኤል ግርማ እባላለሁ። የዲጄ ኤቢ 14ኛ ዙር ሰልጣኝ ነኝ። ፋሚሊ ሆነን የሰራ ነው ከአሰልጣኞቹ ጋር ከአብይም ጋር ልክ እንደዛ እንደ ጓደኛ ነው። ታች ወርዶ ከኛ ጋር ብዙ ነገር እንትን እያለ አሰልጣኞች አሉን። በእርግጥ ግን ከአሰልጣኞቻችን ጋር አብሮ ሆኖ በጣም አብሮን ብዙ ቦታዎች ላይ ስፔሻሊ ደግሞ አፓረንት በምንወጣበት ታይም ላይ ደግሞ በጣም ልዩ ዲዛይን እባላለሁ። ከልዩ ዲዛይን የመጣ እሺ። ከኤቢ ጋር በምን ስራ ላይ የተገናኛችሁት? በዲዛይን በልብስ ዲዛይን ሰራተኞቹ እንዳለብስለት ነበር። ያው በምታዩት መልኩ ቆንጆ ልብስ ሰርቼ ልጆችን አሳምሬለታለሁ። እያየን ነበር። ያው የዲዛይነር ነገር አንቺን በጣም አምሮብሻል። ቴንክ ዩ። አመሰግናለሁ። እንደዚህ አይነት አጫጭር ኮርሶች መዘጋጀታቸው የዲኮርም ሆነ የተለያዩ ነገሮች እንደዚህ አጫጭር ኮርሶች መዘጋጀታቸው ለኢንዱስትሪ ለወጣቱ ምን ይጠቅማል ብለሽ ታምኛለሽ? በጣም ነው ደስ የሚለው። አሁን የተመረቁት ስፔሻሊ በጣም ልጆች ናቸው፣ ወጣቶች ናቸው፣ በተለይ ደግሞ ሴቶች እና እሱ ላይ በጣም ደስ ብሎኛል። የሴቶች ማበረታቻ ነው፣ ቢዝነስ መጀመሪያ ነው። ብዙ ሰዎችን ሰምተናል። አሁን ከአንድ አይሉ 2 ብራንቾች የከፈቱ ሴቶች አሉ እና በጣም ደስ ይላል። አሪፍ ነው። ዲጄ ኤቢም እንደሚያግዛቸውና መልካም ሰው እንደሆነ በዛው ተረድተናል። እሺ፣ ስራን አለመናቅ የሚባለው ነገር ሁሉ በደንብ የሚንጸባረቅበት ነውና ናይስ። ለኤቢ እንደው ማስተላለፍ የምትፈልገው መልእክት ካለ እድል ስጥ። ኤቢ ማስተላለፈው መልእክት ምንድነው? አንዳንድ ጊዜ ዩኒቨርሲቲ ገብተሽ ግራጁዌት አድርገሽ ምናምን እንትን ስትሆኚ ወይም ደግሞ አሁን ኢንስትራክተር ነው እንትን ላይ ዩኒቲ ኮሌጅ ቅድም መድረክ ላይ ሰማ እኔ አርክቴክት መሆኑ ዛሬ ነው ያወቅሁት እና አሁን እሱ እንደዚህ ሲሆን በቃ እኔ የሚሰራው የብዙ ስራ ነው ወይም አምንትን ብዬ እዛ ጋር ነው ቦታ ብሎ ቁጭ ብሎ መቀመጥ ይችላል። ብዙዎቻችን እንደዚህ ስለምናምን እሱ ግን ያ ሌላ ጉዳይ ነው። እዛ ስራ አለ፣ እዚህም የራሱ እንትን ትልቅ ኢንተርፕረነር በጣም ትልቅ ለሱ ብቻ ሳይሆን ነይ 17 ዙር ማሰልጠን አስበሽዋል? ከዛ ውጭ 17 ዙር ማሰልጠን አይደለም። ይሄን ስራ በሚሰራበት ሰዓት አብሮት የሚሄደውን ክሩ አስቢ። በጣም ብዙ ክሩ ነው፣ ብቻውን አይሰራውም። ይሄንን አበባ የሚያንጠለል የሚሰቅለው፣ ሪቫን የሚያዘዋውረው፣ እንትን የሚለው ድራይቭ የሚያደርገው ማት ሰው ነው የስራ እድል የሚያገኘውና አሁንም ይሄንን ከፍ አድርጎ ቀጥሎ ቅድም መድረክ ላይ ሲያወራ ነበር ሲናገር ነበር ሰው ወደ ኮሌጅ ወደ ዩኒቨርሲቲ እንቀጥላለን ብለን እሱ ጋር ሆኖ ለማየት ያብቃን ነው የምለው። አሜን። ሰርሽ ቴንኪው። እግዚአብሔር ያክብርልሽ። ከዚህ የተሻለ ጥሩ ነገር እንዲያበረክትና የተሻለ እንግዲህ በአርቱም በሙያውም የተሻለ ነገር እንዲያበረክት ከቤተሰቦች ጋር ጥሩ ህይወት ጥሩ ቀጣይ ህይወት እንዲኖሩ ነው የምመኘው። እናመሰግናለን። እኔም አመሰግናለሁ። ኤቢዬ በጣም ነው የማመሰግነው። እጅግ በጣም ነው የምናመሰግነው። እኔም የስራ አጋሬ ትዝታ ትባላለች። በጣም ነው የምናመሰግነው። ከዚህ በኋላም አብረን ሆነን እንደምታግዘን አብረን እንደምንሰራ ተስፋ አደርጋለሁ። በጣም ነው የምናመሰግነው። መልካም የስራ ጊዜ ይሆንልሽ። እናመሰግናለን። አመሰግናለሁ። በጣም ጥሩ ስራ ነው፣ መልካም ስራ ነው። በዚሁ ልጆቹን በያዘበት መልኩ አሁን በተሰማራበት መስክ በጥሩ ከዚህ በበለጠ ደግሞ ለሱም ስኬት ለልጆቹም የተሻለ ነገር እንዲሆን እናመሰግናለን። መልካም ጊዜ። እናንተ ደግሞ የዛሬ ተመራቂዎች እንኳን ደስ አላችሁ ማለት ፈልጋለሁ። ሁላችሁም በግራም በቀኝም ያላችሁት እግዚአብሔር ይርዳችሁ። አመሰግናለሁ። እንግዲህ ይሄ ተመልካቾችን የሚያዩ እኛም እንማራለን የሚሉ የሚያስቡ 18ኛው መቼ ይጀምራል?
18ኛው ዙር እንደ አጋጣሚ ሆኖ 18ኛ ዙር አሁን እየተማሩ ነው። 19ኛ ዙር ግን ምዝገባ ጀምረናል። በቀጣይ 10 ቀናት ውስጥ ክላሱ ይጀመራል። መማር የሚፈልጉ ሰላም ሲቲ ሞል ሁለተኛ ፎቅ ላይ መጥተው መመዝገብ ይችላሉ። ስልክ ቁጥሮቻችንን መውሰድ ይችላሉ ከሶሻል ሚዲያዎቻችን ላይ። እኛም እነሱን ለማስተማር ዝግጁ ነን። ልክ እንደኔ ዲጄ ኤቢ መታችሁ እንድሰለጥኑ ብዬ አድቫይስ አደርጋለሁ። ዲጄ ኤቢ አቅም ለሌላቸው በርካታ ሰዎች የነፃ የትምህርት እድል ይሰጣል። ይሄ በጣም ሊመሰገን የሚገባው ነው። በጣም በድጋሜ ተመራቂ ተማሪዎች እንኳን ደስ አላችሁ፣ እንኳን አደረሳችሁ። እጅግ አድርጌ አመሰግናለሁ። እናንተ ሁልጊዜ አጋራችሁኝ ስለሆናችሁ። አርቲስት ቲቪ ሁልጊዜ ምርጫችን ነው። ከልብ አድርገን እናመሰግናለን። እንደ ቤታችን ነው። እኛም ባዘዛችሁን ሰዓት ሁሉ አለን። ስለመጣችሁ ፕሮግራማችንን ስላደመቃችሁልን ከልብ አድርገን እናመሰግናለን። እግዚአብሔር እንግዲህ ለሚቀጥለው ዓመት ያድርሰን ነው የምለው። አሜን አሜን። በመጨረሻም ዲጄ ኤቢን ማግኘት ለሚፈልግ ሰው አድራሻችሁን አስቀምጥልን። ቦሌ መድኃኔዓለም ሰላም ሲቲ ሞል ሁለተኛ ፎቅ ላይ እንገኛለን። ስልክ ቁጥራችን 0979 10 0010 ወይም 235065 ላይ ደውለው ማግኘት ይችላሉ። እንደው ቀለል ይላል ካሉም ደግሞ 929991 ላይ ደውለው እኛን ማግኘት ይችላሉ። ተመልካቾቻችን የዛሬው የቅዳሜ ገበያ ፕሮግራማችን ይሄን ይመስል ነበረ። ዲጄ ኤቢና ዲኮር በግላስ ሃውስ ያዘጋጀው የተማሪዎች ምርቃት ፕሮግራም እንዳያችሁት እጅግ በጣም ቆንጆ ነበረ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።